ሰላም እንደምናመሻችሁ ይህ የእሳት ዳር ጨዋታ ነው። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው። በየሳምንቱ የተለያዩ ሀሳቦችን እያነሳን ከእንግዶቻችን ጋር እንዲሁም ከእናንተ ከተመልካቾቻችንም ጋር ደግሞ ቆይታ እያደረግን እንገኛለንና ዛሬ ላይ አጀብ ከሚያሰኙንና ከሚያስገርሙ ጉዳዮች መካከል አንዱ የሆነውን የአርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ላይ ትኩረታችንን አድርገን ለዛ ቅርብ ከሆኑ እንግዶች ጋር ነው የሚገኘው። ደስ የሚል የምሽት ድባብ ነው ያለው። ሄዋን ጳውሎስ አብራችሁ ቆያለሁ። ዛሬ ጉዳያችን አርቲፊሻል ኢንተለጀንስ ነው። በየቤታችሁ ሆናችሁ ሀሳባችን እንደምትጋሩ ተስፋ እናደርጋለን። እንቀጥላለን። ስሜ ሳሙኤል ኃይለማርያም እባላለሁ። የኤአይ ኢንጂነር እና ሪሰርቸር ነኝ። ምን እንደሚሰራው ኤአይ ኤክስፔሪሜንታሊቲ እና እንዴት እናምነዋለን የሚለው ላይ ነው የሚሰራው። መልካም። ስሜ ይሳቅ ወገኔ ነው። አዲስ አበባ ዩኒቨርሲቲ የፍልስፍና ፒኤችዲ ተማሪ ነኝ። ተመራቂ ተማሪ ነኝ። አብዛኛው ጥናቶቼ የሚያተኩሩት አእምሮ ላይ ነው። ችርስ ብለን ጀምራ በርካታ ሀሳቦችን እናነሳለን ብለናል። እርግጠኛ ነኝ በሙያችሁም ላይ እንዲሁም ደግሞ በተለያዩ አጋጣሚዎች የሰዎችም ጥያቄዎች ይኖራሉ ብዬ አስባለሁ። ለሙያው ቅርብ የሆነ ሰው ስናገኝ እንደዚህ አይነት አዳዲስ ቴክኖሎጂዎች ሲመጡ እንዴት እንጠቀም፣ ምንድነው አላማቸውስ፣ ወደኛ ሀገር ሲመጣ ያለው ነገር እንዴት ነው የሚለው ብዙዎቻችንን ያሳስበናልና ኤአይ ምንድነው ብለን ብንነሳ ደስ ይለኛል። ኤአይ ምንድነው የሚለው ብዙ ዲፊኒሽን አለ። ብዙ ሰዎች የተለያየ መንገድ ያዩታል። ቤዚክ ዲፊኒሽኑ መጀመሪያው እኛ ሂውማን ኢንተለጀንስ ላይ ያስፈልገው የሚችሉ ብዙ ስራዎች አሉና እነሱን ተክቶ እንደ ሪዝኒንግ፣ ሎጂክ ያሉ ነገሮችን መስራት የሚችል ማሽኖች እንዲሰሩ መስራት እንዲችሉ የምናደርግበት ነው። አርቲፊሻል ጀነራሊ ስናየው ማለት ነው። ሶ ብዙ ሰው ያው ልጅ ሆነን የምናየው ምንድነው ሮቦቶች ምናምን ነበር ፊልም ላይ የምናየው ማለት ነው። ኤአይ ኮንሰፕቱ እሱ ነበር። አሁን ግን ወርዶ እጃችን ላይ የሚገኙ ስልካችን ላይ የምናያቸው እንደ ቻት ጂፒቲ፣ ዲፕሲክ የምንላቸው ነገሮች አሉ። እኛ የምንግባባቸው ቋንቋዎችን ተምረው ከኛ ጋር መግባባት የሚችሉ ማሽኖች ሆነዋል ማለት ነው። አሁን ላይ ለቴክኖሎጂ በጣም ቅርብ እየሆንን መተናል። በየጊዜው ደግሞ እየተሻሻለም ይመጣልና ከስር ጀምሮ ደግሞ እንደዚህ አይነት ነገር የተለመደ አልነበረም። ከኮምፒውተር ጋር ለመግባባት ራሱ እንደ ሀገራችን ትንሽ ርቀት ነበረ። ቀስ በቀስ ነው እየመጣ ያለው። አሁን ላይ ኤአይ ኢትዮጵያ ውስጥ መጥቶ እንደዚህ በስራ ላይ ሲውል ማየት ደግሞ ትንሽ ለብዙዎቻችን ግርምትን ይጭራልና ከዚህ ጋር ተያይዞ ለሰዎች አስጊ ይሆናል የሚለው ጉዳይ ትንሽ አሳሳቢ ይመስለኛል። እዚህ ጋር ግን እንደው ከፍልስፍናው አንፃር እንዴት ታየዋለህ? ይቅርታ ግን ጋቢ እየለበስን ብናወራ ጥሩ ነው። ቴክኖሎጂ ስልጣኔ ጋር አብሮ የሚያያዝ ነው ቴክኖሎጂ የሚባለው ነገር ነው። ሰዎች የሚሰሯቸውን ነገሮች በተሻለ አቅም ባነሰ ጉልበት መስራት እንዲያስችል ነው ቴክኖሎጂ ያስፈልገውና በባህሪው ቴክኖሎጂ የሰው ልጅ ተፈጥሮ ቅጥያም ነው። የሰው ልጅ የሚያረጋቸውን ነገሮች በተሻለ ለማድረግ ነው። በፊት ጊዜ ከነበሩት ትናንሽ መሳሪያዎች ለምሳሌ ዶማ ሊሆን ይችላል፣ አካፋ ሊሆን ይችላል፣ መዶሻ ሊሆን ይችላል። የሰው ልጅ በእጁ የእጁ ኤክስቴንሽን ናቸው፣ የእጁ ቅጥያዎች ናቸው። እጅ አለ፣ እጅ ለመስራት የሚከብዱትን ነገሮች እንዲሰራለት ነው። ሰው ይሄዳል፣ የመሄድ ባህሪ ያለው። ከዛ ላይ ተመስርቶ ደግሞ ቴክኖሎጂዎች ቶሎ እንዲሄድ ባነሰ ጉልበት እንዲሄድ አሁን ከባይስክል ጀምሮ መኪና፣ አውሮፕላን ሁሉም ነገሮችን ይፈጥራልና አርቲፊሻል ኢንተለጀንስን ወይም ሰው ሰራሽ አስተውሎትን የሚለየው ምንድነው? ከሰው ልጆች ተፈጥሮ ሰዎች ልዩ ያረጋናል ብሎ የሚያስቡትን ኢንተለጀንስ ወይም ማሰብ የሚባለው ነገር እሱ ላይ የተመሰረተ መሆኑ ይመስለኛል አስኪ የሚያደርገው። ምክንያቱም አሁን በፍልስፍና ልዩ ባህሪ ወይም ኤሰንስ እና አክሲደንት ወይም ያጋጣሚ ባህሪ የምንላቸው ነገሮች አሉ። ኤሰንስ የምንለው አንድ ነገር ማንነቱን የሚተረጉምለት ባህሪ ማለት ነው። ለምሳሌ ሰዎች ይራመዳሉ፣ እንስሳቶችም ይራመዳሉ። መራመድ የሰው ልጅ ልዩ ባህሪ አይደለም። ሰው ምንድነው ሲባል በተለምዶም ከፍልስፍና ታሪክ ጋር አብሮ የሚመጣው ሪዝን የማድረግ የማሰብ ክህሎቱ ነው። አርቲፊሻል ኢንተለጀንስ ይሄ ሰው ከሌሎች ነገሮች በሙሉ ይለየኛል ወይም ኤሰንሴ ነው ብሎ የሚያስበውን አስተውሎት መስሎ የመጣ ከመምሰልም ደግሞ አልፎ በተሻለ መንገድ የሚሰራም ሆኖ መምጣቱ ለሰው ልጆች ትልቅ ስጋት ይጥላል ማለት ነው። ከማንነት ጥያቄ አንፃር
ሙዚቃ የሚሰራ ከሆነ እንደውም የተሻለ ጥሩ ሙዚቃዎችን የሚመስሉ በጣም ፐርፌክት የሆኑ ስዕሎችን የሚጽፋቸው ጽሁፎች አሁን ያስተማሪ ስለሆንኩኝ አያለሁኝና አሁን በኤአይ ነው የተሰራው ወይስ በሰው ነው የተሰራው የሚለውን የምንለየው በጥራቱ ነው። በኤአይ የሚሰራው የተሻለ ነው ጽሁፉ ማለት ነው፣ ስህተቶች አይኖሩትም። እና ይሄ ነገር ኤአይ ነው መሰለኝ እንላለን። እና የሰው ልጅ ይሰራው የነበረው የሰው ልጅ ልዩ ክህሎቴ ነው ከድሮ ጀምሮ ማን ኢዝ ራሽናል አኒማል ሲባል ነው እንግዲህ የኖረውና ከዛ በተሻለ ከስህተት ከወገንተኝነት በጸዳ መልኩ በደንብ ማሰብ የሚችል ማሽን ሲመጣ ደን ያ የማንነት ጥያቄን ይዞ ድንጋጤን ፈጥሯል። ድንጋጤን ይፈጥራል። እኔ ማን ነኝ የሚለው ታዲያ ምንድነው ለዚህ ዓለም የተለየ የምሰጠው ነገር ምንድነው ታዲያ የሚለውን ጥያቄ ይዞበት ስለሚመጣም ይመስለኛል በጣም ብዙ ነገሮችን በቀላሉ እንድንሰራ የሚያደርግም ጭምር ነው። በጣም እኛ አሁን እንትን ልንል እንችላለን። አሁን እሱም እንዳለው ከኛ የተሻለ እያንዳንዱ ትንንሽ ነገሮችን ከኛ የተሻለ መስራት ይችላል። አይተነዋልም። እኛም እዚህም ድረስ ሀገራችንን መጥተውም አይተናል። ብዙ ነገሮችን የተሻለ መስራት ይችላል። ግን አሁን ስታስቢው አሁን እኛ እነሱ 100 ዓመት 200 ዓመት ቀድመውናል ወደፊት ማለት ነው። እኛ ሀገር መጥተው ሪፕሌስ ያደርጋሉ የምንላቸው ስንት ሰው ላይክ ሪያሊስቲክሊ ስናየው ስንት ሰው ኮምፒውተር ይጠቀማል? በኮምፒውተር ተጠቅሞ የሚሰራቸው ነገሮች አሉ ወይ? አሁን ኤአይ ሪፕሌስ እያደረገ ያለው ኮምፒውተር ተጠቃሚዎችን ነው ወይ በስልካቸው የሚሰሩ ሰዎችን ትንሽ ሪፕሌስ ወይም አፌክት ሊያደርግ የሚችለው። ግን ያው ሪሰርቹም እንደሚያሳየው ሪፕሌስ ማድረግ ሳይሆን አሁን ለምሳሌ እኔ የማወዳድረው ከኮምፒውተር ጋር ነው። ኮምፒውተር ሲመጣ በእጃቸው የሚጽፉ ሰዎችን ወደ ምን ቀየረልን? በኮምፒውተር እንዲጽፉ አደረገልን ነው። ስራን ከማቅለል አንጻር ነው የሚታየው። ያው ሪሰርቹም እንደሚያሳየው 40%ም ኢፊሸንሲ ጨምሯል እንጂ ሪፕሌስ አድርጓል አይደለም። አሁን አማዞን ምናምን 20 ሺህ ምናምን ሰው ሲያባርር የሚያባረው ኤአይ ሪፕሌስ እያደረጋቸው ሳይሆን ያው ሮቦቶች ምናምን እናያለን ሲያመጣቸው እነሱ ኢፊሸንት ሆነው ሳይሆን እያባረረ ያለው ከኢኮኖሚክ አንጻር ነው። በጀታቸውን ያዩና ታክስን ለመቀነስ የተለያዩ ሪዞኖችን ተጠቅመው ነው እንጂ እያባረሩ ያሉት ያን ያህል አፌክት አድርጎ ሰውን እያባረረ አይደለም። ስፔሻላይዝድ ናቸው ኤአይዎች ማለት ነው ስናያቸው። ግን አማራጭ መኖሩ በራሱ ስለሰው አስኪ አይደለም። አሁን ከሰው የተሻለ ረጅም ሰዓት ሊሰራ ይችላል ኤአይ። የሰው ልጅ ሊሰለች ይችላል፣ በዛ ሞራል ላይ ሰራል ይችላል። በተመሳሳይ ደረጃም ደግሞ የሰው ልጅ ማምረት ላይ ይችል ይችላል። ይሄኛው ግን ባዘዝከው መጠን ነው የሚቀጥልልህና ምናልባት በተዘዋዋሪ ግን የሰው ልጅ የሚጎዳ ነገር ሲለውም እንዴ የሚጎዳ ነገር አለው። አንዳንድ ስራዎች ሊወጡ ይችላል። አሁን ለምሳሌ አካውንታንት ብትዩ ማትስ ስለሆነ አብዛኛው ስራቸው እነሱን ሪፕሌስ ሊያደርግ ይችላል። ግን ሪፕሌስ ያደርጋል የምላቸው ራሳቸውን ሰዎቹን ሳይሆን እነሱ ሰዎች ራሳቸው ሪፕሌስ የሚደረጉት ኤአይ የሚጠቀሙ ሰዎች ነው። ምክንያቱም ኤአይ ሁሉ ነገር ይሰራል አይደለም። ምክንያቱም ምን መሰጠት አለበት? አሁን ለምሳሌ ከቻትጂፒቲ አንፃር ስናየው ፕሮምፕት መሰጠት አለበት። ለምሳሌ ማለት ነው ለምሳሌ ጸሐፊዎች ወደ ምን ይቀየራሉ? ወደ ፕሮምፕት ኢንጂነሮች ይቀየራሉ። የተለያዩ ጽሁፎችን ለማውጣት ለመስራት ለምሳሌ ፕሮፖዛሎች ሊሆን ይችላሉ ወይንም ልብ ወለዶችን ለመስራት ሊሆን ይችላል። እነሱ ሰዎች ወደ ምን ይሄዳሉ? ወደ ፕሮምፕት ኢንጂነሮች ይሄዳሉ። ራይተር ብቻ ሳይሆኑ ማለት ነው። ፒቨት እየተደረገ ስራቸውን እየተቀየረ እየተጨመረላቸው ሊሄድ ይችላል እንጂ ኮምፕሊትሊ ሪፕሌስ አያደርጋቸው። ቅድም እንዳልኩት ነው ኮምፒውተር የሌለውን ሰው ኮምፒውተር ያለው ሰው ሪፕሌስ ሊያደርግ ይችላል። እንደዚሁ the same way ኤአይ ያለው ሰው ኤአይ የሌለውን ሰው ሪፕሌስ ሊያደርግ ይችላል እንጂ ኤአይ ብቻውን ሁሉን ነገር ሰርቷል ማለት አይደለም። ምክንያቱም አንዳንድ ካምፓኒዎች አሉ ሲኢኦዎች አሁን ኤአይ ያደረጉ ሁሉን ነገር በኤአይ ይተዳደር ምናምን ብለው ማለት ነው። ሲታይ ሎጂካሊ ይቻላል። ለምሳሌ ክራሽ ሲያደርግ አሁን በ2008 ላይ አሜሪካ ክራሽ አድርጓል ኢኮኖሚያቸው። እሱ ፕሬዲክት የሚደረግ ነገር አልነበረም። ያንን የሂውማን ዲሲዥን ያስፈልጋል ከጎን ነው ማለት ነው። ሶ ኮምፕሊትሊ ለኤአይ የምንሰጠው አይደለም ማንኛውም ስራ ቢሆን ማለት ነው። ከዛ አንፃር ነው ማለት ነው። የስራውን ኤፊሺየንሲ ይጨምራል። የሰዎችን አቅም ላይ ያለው ተጽዕኖስ? የሰዎች አቅም ላይ ያለው ተጽዕኖ አሁን እናየዋለን። ሪሰርቾችን ተሰርቷል አይቻለው። ክሬቲቪቲን ይቀንሳል። በጣም እየታየ ያለው እሱ ነው። አብዛኛው ሰው አሁን ለምሳሌ ኢቭን ከኔ ስራውን ሶፍትዌር ዲቨሎፕመንት ላይ ኤአይ ኢንጂነሪንግ ላይ ብናየው አብዛኛው ሰው ኮድ ከመማር ይልቅ ምንድነው እየተማረ ያለው? ፕሮምፕት ኢንጂነሪንግ እየተማረ ያለው። ፕሮምፕት ኢንጂነር ፕሮምፕት ሰጥቼ ኤአይ ኮዱ ጀነሬት ያደርግልኛል። ሶ ክሬቲቪቲው ሰው የሆነ እየቀነሰ ይመጣል። ያን ያህል አእምሮአችን የምንጠቀምበት አሁን ለምሳሌ መጽሐፍ አንብበን የመጽሐፉን ይዘቶች ለማውጣት የሚፈጅብን ጊዜ አለ። ራሱ ኢፈርቱ ነው አእምሮአችንን እንዲያድግ የሚያደርገው ይመስለኛል። እና ይሄ ኤአይ ካለ ለዛ እንሰጠዋለን፣ ሰመራይዝ አድርግልን፣ ዋና ዋና ነጥቦችን አውጣልን ብለን እንትን እንላለን። እና ያ ከኢፈርት ምክንያቱም አሁን ኤአይ ብቻ አይደለም አሁን የተለየ ነገር መስሎን ነው እንጂ ሁሉም ቴክኖሎጂ የሆነ እንትናችንን ለምሳሌ መኪና መኖር እኮ ሰዎች ብዙ እንዳይራመዱ አድርጓቸዋል አይደል? በፊት ረጅም ርቀት ምናምን ሄዶ ነበር እና እኔ ከስራ አንፃር ብዙም ያን ያህል ስጋት የሚሆን አይመስለኝም። ሁልጊዜ ቴክኖሎጂ የነበሩ ስራዎችን እየቀየረ ነው የመጣው። ሰው ድሮ ለምሳሌ ሜል ማድረስ ምናምን እነዚህ ስራዎች ነበሩና የሰዎችን ጫና እየቀነሰ እና
ይበልጥ ሰብአዊ የሆኑ ስራዎችን ለሰው የሚሆኑ ስራዎችን እያስቀረ የሚመጣ ይመስለኛል። ግን ችግሩ ምንድነው የሚተውልን የሚለው ይመስለኛል። ትልቁ ችግር ምንድነው? ለሰው የሚተርፈው ምንድነው? ለሰው ምክንያቱም እኔ አሁን ብዙ ጊዜ ትምህርቶች ላይ ይቸገራሉ። የሆነ ጥያቄ ለተማሪዎች ጠይቄ ኤአይ ሊሰራ የሚችለው ነገር ከሆነ የጠየኳቸው ትክክል ነው ወይ ራሱ የጠየኳቸው ጥያቄ ብዬ እንትናለሁ ገባ። ምክንያቱም ኤአይ የሚያውቃቸውን ነገሮች ማወቅ አስፈላጊ ነው። ለምሳሌ ካልኩሌተር አለ። ያ ማለት ግን መደመር መቀነስ አንችልም ማለት አይደለም። ኢቭን ራሱ ካልኩሌተር የሚሰጠንን ውጤት ለማወቅ ራሱ ወይም ደግሞ ሮ ኢንፎርሜሽን ለካልኩሌተሩ ለመስጠት ስለመደመር ስለምናምን እነዛ ኮንሰፕቶች ማወቅ አለብን። ትክክል። ልክ እንዳልከው ፕሮምፕቶችን ለመስጠት ማወቅ አለብን። ግን እንደዚህ ሰነፍ እየሆነ በመጣን ቁጥር እንዴት ነው አቅማችንን ይገድባል ነው የምንሄድበትን ርቀት አይደል? የምንሄድበትን ርቀት ይገድባል። ግን ደግሞ አሁንም በጣም ወሳኝ ጥያቄ የሆነው ምንድነው ለሰው ልጅ የቀረው ነገር ምንድነው? ራሱ አሁን እንዳልከው እሱም እንዳለው አንደኛ ቅድም እንዳልኩሽ ሰው ምንድነው ለሚለው ጥያቄ እሱ ነገር ቢነሳ እዚህ ጋር እንደውም ደስ ይለኛል። የሰውን ኃላፊነት ወስዶ ይሰራል ካልን ማሰብ ምንድነው? እነዚህ ጥያቄዎች አሉ። እውቀት፣ ማሰብ፣ ትምህርት፣ ሰው ምንድናቸው የሚለውን ለይተን ማወቅ አለ። ምክንያቱም አንድ ነገር አለ እንድንል ወይም ሰው የሚባል ጽንሰ ሀሳብ አለ እንድንል ቅድም እንዳልኩሽ ኤሰንስ የሚባለው ነገር ሁለት ነገር ማሟላት አለበት። አንደኛ ከሌሎች ነገር የሚለየው መሆን አለበት። ሁለተኛ ደግሞ በዛ ለምሳሌ ሰው በሚባለው ስም የሚጠሩ ነገሮች በሙሉ ሼር የሚያደርጉት ባህሪ መሆን አለበት። ሶ ከኤአይ የሚለየው ነገር ከሌለ ሰው የሚባለው ኮንሰፕት ይጠፋል ማለት ነው። ሰው የሚባል ነገር የለም ብለን ማለት አለብን። ስለዚህ ያንን ነገር ማሰብ ያስፈልገናል እና ትምህርትም እኔ እንደምረዳው እንደ ትምህርት አረዳዴ የሰውን ልዩ የሆነ አቅም ማጎልበት መሆን አለበት ብዬ ነው ማስበው። ሰው በፊት ለምሳሌ እንዳሉ አሁን ኤአይ የሚሰራቸው ቅድም እሱ መጀመሪያ ላይ ተርጉሞልናል። ልክ እንደ ሪዝኒንግ፣ ለርኒንግ ለምሳሌ ሜሞሪው ከመማር ለምሳሌ ከኤክስፒሪየንስ ሊሆን ይችላል፣ ከፓተርኖች ሊሆን ይችላል። ንድፎችን በማየት የተለያዩ ፓተርኖችን በማየት ማወቅ ሊሆን ይችላል። ውሳኔዎችን መስጠት ሊሆን ይችላል። እነዚህን ነገሮች በሙሉ የሚያደርግልን ከሆነ ሰው ማድረግ ያለበት ነገር ምንድን ነው ታዲያ? ምክንያቱም ድሮ ትምህርት ሲባል በቃ ሰው እንዲያስብ ማስቻል ነው፣ ምክንያታዊ እንዲሆን ማስቻል ነው። ደናው ሀብ ምክንያታዊ የሆነ እንደውም የተሻለ የሎጂክ ሩሎችን ህጎችን የሚተገብር ማሽን መጥቶልናል። ምናልባት ታውቁ ይሆናል አለን ቱሪንግ መሰለኝ ተባለ አይደለም? የሆነ ፕሮፖዝ ያደረገው ኤክስፐሪመንት ነበር እና የሆነ ጀጅ አለ እና ኮንቨርሴሽን ወይም ምልልስ ያደርጋል እና የተወሰኑት ኮምፒውተር ናቸው፣ የተወሰኑት ደግሞ ሰዎች ናቸው እና የትኛው የሰው መልስ ነው የትኛው ደግሞ የማሽን መልስ ነው የሚለውን መለየት እንችላለን ወይ? መለየት ካልቻለን ሰውም ማሽንም ተመሳሳይ የሆነ አስተውሎት አላቸው ማለት ነው። ምን የተሻለ ነገር ልንሰራ ነው የምንማረው የሚለውንም ጥያቄ ያስነሳል ብዬ አስባለሁ። የሚለውን ያስነሳል። ምናልባትም ደግሞ ሆኑ ስራዎችም ሲሰጡ በኤአይ ተመልሰው የሚመጡ ከሆነ ወደ እናንተ ልጆቹ ስለመማራቸውም እርግጠኛ መሆን አይቻልም፣ ስለማወቃቸውም ጭምር። እኔ ብዙ ጊዜ ልጆቹ ላይ አይደለም ነው። አሁን ዩኒቨርሲቲዎች ላይ ምናምን ኤአይን ለመቆጣጠር ብዙ ነገር ይሰራል። ታውቂያለሽ፣ ኤአይ አለ። ከዛ ደግሞ ኤአይን ደግሞ ዲቴክት የሚያደርግ ኤአይ አለ። ከዛ ደግሞ ኤአይን ዲቴክት እንዳያደርግ ደግሞ ሂማናይዝ የሚያደርጉ ደግሞ ኤአይዎች አሉ፣ የሰው የሚያስመስሉ ማለት ነው። ብሎክ ለማድረግ ይሞከራል። ድሮ ለምሳሌ ካልኩሌተሮች ይከለከሉ ነበር ፈተናዎች ላይ ምናምን ይዘን። አሁን ኤአይ ላይ በጣም ትልቅ ቁጥጥር አለ። ግን ከልጆቹ ሳይሆን ራሱ ትምህርትን እንደገና መተርጎም ያለብን ይመስለኛል። ምንድነው ማሽን የማያውቀው? ምክንያቱም የሰው ልጅን አድሬስ ማድረግ አለበት ትምህርት። በመጨረሻ ደረጃ ሰውን ሰው ማድረግ ነው የትምህርት ዓላማው እና ያንን ኢሌመንት ፈልጎ ማግኘት እና ትምህርትን በዛ መንገድ መቀየር ያስፈልጋል። ምክንያቱም አብዛኛው ትምህርታችን አሁን ፍልስፍና ምናምን አብዛኛው ትምህርታችን የተቀመጡ ዳታዎችን ፕሮሰስ ማድረግ ነው። በቃ ያሉ ዳታዎችን ያነባል፣ ያንን ፕሮሰስ አድርጎ ያንን መልሶ መስጠት ነው ያለው ትምህርትና ኮምፒውተሮች ኦልሬዲ የሚሰሩት ነገር ነው የምንሰራው እና ለሰው የሚሆን ትምህርት ምን አይነት ነው የሚለውን መከለስ የሚያስፈልግ ይመስለኛል። ከልጆቹ ተጠቅሞ የሚያደርግ ጭምር ኢቭን ትምህርትን ተመልሰን ማሰብ አለብን። አይ ቲንክ እዚህ ጋር መጨመር የምፈልገው ነገር ምንድነው፣ አሁን ለምሳሌ ቅድም እንዳ ኮምፔር ማድረግ ከኮምፒውተር ጋር ነው ለምሳሌ ማለት ነው። እና ኮምፒውተር ልክ ሲመጣ በሺዎች ነው ሌላ አዳዲስ ስራዎች የመጡት። ኮምፒውተር ተጠቅመ ላይክ ክሬቲቪቲን በዛው ልክ ነው ያደገው። ለምሳሌ ድሮ የሚስል ሰው አሁን አዶቤን ተጠቅሞ የተለያየ ነገሮችን ሊስል ይችላል። ኢቭን የተሻሉ ነገሮችም ሊሆን ይችላሉ። ኤአይ ማሰበው እንደዛ ነው። ከትምህርቱ አንፃር ስትለኝ እኔ እንደውም ያጠፋልናል ብዬ አስባለሁ። እንደዚህ የኛን አይምሮ የኛን ክሬቲቪቲ የማያስፈልጉ ነገሮችን
አይ ቲንክ ይቀንስልናል ብዬ አስባለሁ። ሞር እኛ አድቫንስድ ሆነን አሁን ኢቭን ድሪሙ የነበረው መጀመሪያ አርቲፊሻል ኢንተለጀንስ ገመን አለን ቱሪንግ ሰጠራ ከመጀመሪያው ጀምሮ ድሪሙ የነበረው እሱ ምንድነው እኛ የማያስፈልጉ ስራዎች አሉ። ለምሳሌ መሸከም፣ ለምሳሌ እንደዚህ አይነት ስራዎችን ማጥፋት ነው። እኛን ዲግሬድ የማያደርጉን ስራዎችም ማለት ነው ወደ ፊውቸር አይተን ሪሰርች ላይ ፎከስድ የሆነ ሂውማን እንዲኖረን ነው የሚፈልገው ማለት ነው። ሶ ከሌርኒንግ አንጻር ስናስበው ኤአይን ተጠቅመን የምንሰራቸው ነገሮች ኦልሬዲ ያለ ዳታ ላይ ነው የምንሰራው። ሶ አዲስ ነገር አይደለም ኤአይ ያመጣ ያለውን ዳታ አናላይዝ አድርጎ የተሻለ ነገር ካገኘ ነው ለኛ ሰጥቶን እኛ ያንን አናላይዝ አድርገን ከእንደገና ይሄንኛው በዚህ በኩል ውስጥ ይብለን ሪሰርቹ የምንሰራው እኛ ነው። ግን አሁን ያ ባይኖር ኤአይ ባይኖር ሪሰርች ለምሳሌ ሲሰራ 200 ምናምን ፔፐሮች ሪፈር ይደረጋሉ አይደለ? ያንኛው አንድ ሪሰርች ለመስራት 2 አመት ምናምን ሊፈጅ ይችላል እያንዳንዱን ነገር ስናነብ ማለት ነው። ኤአይ ከኖረን ግን ሰመራይዝ እናደርግና ኢቭን እነዛ 200 ለማግኘት ስንት በሺዎች ነው ፔፐር ማየት የሚጠበቅብን 2 አመት 3 አመት የሚፈጅ ሪሰርች ማለት ነው። ሶ እያንዳንዱ ፔፐሮች እንደዚህ ሰመራይዝ እያደረግናቸው ከመጣን ቁልፍ እንትኗን እናገኛታለን። ሶ ሰው እንደውም አሁን ኦክስፎርዶች ምናምን የሚያስተምሩት ምንድነው ኢሴን የሚያጽፉት ልክ የሆነ ነገር ከተማሩ በኋላ በዚህ ቶፒክ ላይ ኢሴ ጻፍና እንደተረዳኸው ነገር አሳየኝ ነው የሚባለው እንጂ ምርጫ ምናምን እኛ ሀገር ነው እንደዚህ ነገር ያለው ማለት ነው። ምርጫ ምናምን ቴስት አይደረጉም። ሶ ሂውማንም እንደዚህ ሚና ያልሆኑ ትናንሽ ስራዎችን አጥፍቶልን እኛ ሞር አድቫንስድ ወደ ነገሮች መሄድ እንችላለን ብዬ አስባለሁ። አጋዥነቱ በጣም የጎላ ነው። አዎ በጣም የጎላ ነው። እኛ አካውንታንት ሳይኖርን አካውንቲንጉን የሚሰራለን ሰው ያ አካውንታንት ሌላ ነገር መስራት ይችላል፣ የተሻለ ነገር ማለት ነው። ኢቭን ያንኛው ደግሞ አሁን ኤአይ ሙሉ በሙሉ መጥቶ ሪቮሉሽን አድርጓል ማለት አንችልም። ኢቭን አሁን ቦትልኔክ ላይ ያለው ከዚህ በኋላ ወደ ኤጂአይ ይሄዳል ወይ ምናምን ዴንጀረስ ይሆናል ወይ ለኛ ምናምን እየተባለ በጣም እየተጠየቀ ነው ያለው። ሶ ኮምፕሊትሊ ሪፕሌስ የሚያደርግበት ቦታ ላይ አልደረሰም። አሁንም ስቲል እየተናገረ አሁን ለኛ አሁን በጣም እውቀት ያለው ሰው ምናምን የሚመስል ምንድነው ሚሊዮንስ ኦፍ ዳታ አለው ከነዛ አይቶ ለኛ ስለሚነግረን ነው። እኛም የዛ ሚሊዮንስ ኦፍ ዳታ ትሪሊዮንስ ኦፍ ዳታ አንብበን የምናገኘው ዘሴም እውቀት ነው። እኛም ኢቭን የተሻለ ልንሆን እንችላለን። እሱ ያንን አይቶ ከዛ ይሄንኛው ፖይንት አውት አድርጎ ያው ስፒዱ ምናምን ነው ለኛ ጎልቶ የሚታየን እንጂ ኢንተለጀንሱም ከኛ አድቫንስድ ነው ብዬ ማሰብ አልችልም። ያው በሰዎች የተሰራም እንደሆነ ምናልባት የብዙ ሰዎች ውጤት ስለሆነ ይሆናል እንጂ የእውነትም ያው ከሰው ጋር ትንሽ ይከብዳል። ያው ማነጻጸር ይከብዳል። ነገር ደግሞ ትንሽ ግራ ያጋባል። አንዳንዴ የተሻለ መሆን ግን አለበት። አሁን ነው የተሻለ ሆኖ ምን ያለን አንዳንድ ቦታዎች ላይ አይደል ካንቺ የተሻለ እንዲሰራልሽ ነው ቴክኖሎጂ የምትፈልጊው አይደል? ሰዎች በብዙ ነገር እኮ ደካማ ነን። በፊዚካሊ ነው ሶ ቴክኖሎጂን የምንጠቀመው ያንን እንዲያሳድግልን ነው። ሶ ኤአይም የኛ የተሻለ ዳታ ፕሮሰስ የማድረግ እንትን ቢኖረው ምናምን ችግር የለውም። ግን ምንድነው አሁን እሱ ካለው ጋር ማልስማማበት ምንድነው እንዳለው ካሉት ኤግዚስቲንግ ዳታ ላይ ነው የሚሰራውና ዳታ ግን ይተረጎማል ወይም ደግሞ መጽሐፍ ሲነበብ ትርጉም አለው እና መጽሐፉን መሀል ያለ ንግግር አለና ያ ኢንተርፕሪቴሽን አንድ አይነት ሳይድ የያዘ ነው። አይሆንም ወይ ሰዎች አንበው የሚረዱበት መንገድና ኤአይ ያንን ተንትኖ የሚያመጣበት መንገድ ልክ ነው ወይ የሚሆነው? ሁለተኛው ደግሞ እንዳለው ኢፈርት ቅድም እንዳልኩሽ የአይምሮ ስራ እንደሆነ መጠን ያንን ኢፈርት ማጣቱ ብቻ የኛን አቅም አያሳንሰውም ወይ? ምክንያቱም ኤግዚስቲንግ ዳታ ማደግ አለበት። ኤግዚስቲንግ ዳታ የሚያድገው ደግሞ በሰው ብቻ ነው። ቅድም እሱ እንዳለው ባሉት ሞዴሎች ማቴማቲካል ሞዴል በዩ የሎጂክ ሞዴል በዩ እና ዳታ ሪሶርስ ነው የሚጠቀሙ አይደለ? ሶ እነዛ ማደግ የሚችሉት በሰው አይደለም ወይ? ሰው አዳዲስ እንትኖችን ማጨመር መቻል አለበት እና የኛ የማሰብ አቅም እየደከመ የሚመጣ ከሆነ እዚሁ ላይ ልንቀራ እንችልም ወይ ካሉት ዳታዎች ላይ? አሁን በዓለም አቀፍ ምን ደረጃ ላይ ነው ያለው የሚለውን ማንሳት እንችላለን። ሶ ሪቮሉሽናሪ ያድርገው አሁን ኤጀንቲክ ኤአይ የሚለው ላይ የደረስ ነው። መጀመሪያ ቲንከርስ ነበር የሚባሉት 4 ነው ያሉት። የመጀመሪያው ቲንከርስ እንላቸዋለን። እንደዚህ ፕሪዲክት የሚያደርጉልን የሆነ ዳታ ያይና አሁን ለምሳሌ ዳያግኖስቲክ ከሆነ የካንሰር የሆነ ኤምአርአይ ኢሜጆችን ያይና ይሄ ሰውዬ ካንሰር አለበት ወይ የለበትም ፕሪዲክቲቭ ሞዴሎች እንላቸዋለን፣ ቲንከርስ እንላቸው ማለት ነው። ከዛ በኋላ ክሬተርስ መጡ፣ እንደ ቻትጂፒቲ አይነቶች ማለት ነው። የሆነ ፕሮምፕት ይሰጠዋል፣ የሆነ አዲስ ነገር ክሬት ያደርጋሉ። ያው ሪሊ አዲስ ነገር አይደለም፣ ግን የሆነ ዳታ ፖይንቶችን ኮኔክት አድርገው ኢንተርፕሬት አድርገው ይነግሩናል እንትኑ ማለት ነው። ሶ ከዛ በኋላ አይስ ኤንድ ኢርስ ብለን ነበር። መጀመሪያ ቴክስት ነበር አንደርስታንድ የሚያደርጉት። አሁን ከሱ ኢቮሉሽናይዝድ ሆኖ ኢሜጆችን ዳይሬክትሊ አንሳት ማድረግ ጀምረዋል። ቀጥታ እኛ የምንናገረው ነገር ማድመጥ ጀምረዋል። ሶ አሁን ደግሞ ያለንበት ኤጀንት እንላቸዋል። ኤጀንቶች ምንድናቸው? ጀስት የኛ የምንሰጣቸውን ፕሮምፕቶች
ኢንተርፕሬት አድርገው ሳይሆን የሚነግሩን ምን ፈልገው ነገር እንዲሰሩ ነው የምናደርጋቸው። አሁን ለምሳሌ የዌዲንግ ኢንቫይቴሽን ቢኖረን 200 ሰዎች ጋር ልከን መልሳቸው ከእያንዳንዳቸው እየደወልን ከምንጠብቅ ትገኛላችሁ አልተገኙም ያው ወንበር ለመያዝ ማለት ነው አዳራሽ የትኛው ይበቃኛል ለማለት እሱን ምን ለማድረግ እንችላለን አውቶሜት ማድረግ እንችላለን። ኢሜል ለእያንዳንዳቸው ማስ ኢሜል እንልካለን። ያ ሲመለስ እመጣለሁ ያለው ኤአይ ሁሉ ነገር ይሰራና ይሰጠኛል። ነምበር ኦፍ ቴብልስ ይሄንኛው ያስፈልጋል ወይ ደግሞ ራሱ እንትን ካደረግነው ደግሞ ከእንትኖቹ ጋር ኮሚኒኬት አድርጎ ከአዳራሽ ካላቸው ሰዎች ጋር ኮሚኒኬት አድርጎ ቦታ ይዞልኝ ከፍሎልኝ ሁሉ ነገር የሚሰጠው ማለት ነው። እሱ ዘዶርስ የምንላቸው እነዚህ ኤጀንቲክ ኤአይ ማለት ነው። እዚህ ሌቭል ደርሷል። ያው ሂውማን የሚሰራውን ነገር ስፔሲፊክ ነገር ከሆነ እሱን ይሰራል። ኤአይ ያለው ሌቭል አሁን ነው 2026 ላይ ኤጀንቲክ ጀነሬሽን የሚባለው ያሉት ማለት ነው። ቻትጂፒቲ ላይ ምን እንዳይብገቡ ድሮፕ ዳውን ላይ ምናምን ኤጀንት የሚላል እነሱ እነዛን ነው የሚሰሩት ማለት ነው። አሁን ያለው ሌቭል እዛ ላይ ነው። አሁን ላይ ግን ኤአይ በጣም ከፍ እያለ ሲመጣ ወደ ውጭ ዓለም ስናይ እንግዲህ ወደ አሜሪካ ወደ ቻይና ትንሽ ከበድ የሚሉ የትዳር አጋራቸው እስከ ማድረግ ደረጃ የሚደርስ እንዲሁም ደግሞ ከስራ ባለፈ ሌላ ግንኙነቶች ውስጥ ራሱ ኤአይን የራሳቸው ሰው አድርገው እስከ ማሰብ እንደ ሰው ይተካል ብሎ እስከ መገመትና ተግባራዊ እስከ ማድረግ ደርሰዋል። ምንድነው እንግዲህ ሰውን የሚለየው የሚለውን ነገር ተመልሰን ማሰብ አለን። አሁን ቅድም ያልኩሽ እንደ ቱሪንግ እንትን ስንመለስ እርስ በርስም ከሰው ጋር እኛ የምንግባባው በምንከውነው ነገር ነው። ስታወሪኝ ወይ ደግሞ በምክንያት ስታስቢ ሳይ ኢቨን ስሜትም ሲሙሌት ይደረጋል። ስሜቶችም እንደወደደች አድርጋ ማሳየት ትችላለች ሮቦቶቹ። ያንንም ማኒፑሌት የማድረግ ደረጃ ማለት ነው ሲሙሌት የማድረግ ደረጃም ሊደረስ ይችላል። ያው ገና ነው። ያው እሱ የበለጠ ያውቃቸዋል። ስትሮንግ ኤአይ ምናምን ሱፐር ሂውማን እንትኖችን ሱፐር ኢንተለጀንት የሆኑ ኤአይዎችን ገና ቢሆንም ማለት ነው። ግን አሁንም ባለንበት ደረጃ እሳቤው ይከብዳል። አሁን እሳቤው ይከብዳል። ምንድነው እንዳልኩሽ ከሰው ጋር እንትን የምንለው በክንዋኔ ስለሆነ ነው። እና እነዛን ነገሮች ካየን አንዳንዶች በጣም አታችመንት ውስጥ ይገባሉ። ኢቨን ከሲሪ ጋር ከምናምን ጋር የግል ስሜቶቻቸውን የመንገር ነገሮችን እናያለን እና የአሶሲዬሽን የመፍጠር ነገር አለ። ግን ከዛ በኩል ያለው ምላሽ እንደዛ ነው ወይ የሚለውን ነገር ስናጤን አሁንም ተመልሰን ቅድም ያልኩሽ ሰው ምንድነው ወደሚለው ነገር ይመልሰናል ማለት ነው። አሁን በፍልስፍና ውስጥ አሁን እንግዲህ ማሽኖች ሰው እየመሰሉ ነው ወይ ምናምን እያልን ይሄ ንግግር መጥቷል አይደል? ከብዙ ዓመታት በፊት ግን ሰዎች ማሽን ናቸው የሚል ፍልስፍናዊ እይታዎች ነበሩ። በተለይ ቁስ አካላዊ ላይ ያሉት ሰው ባዮሎጂካል የሆነ የሚያስብ ማሽን ነው። የሆነው አይነት ኮምፕሌክስ የሆኑ ሲስተሞች ባዮሎጂካል ሲስተም አይምራችን ውስጥ አለ። ከዛ ነው ሀሳብ የሚለው ስሜት ሁሉም የምንለው ነገር ከዛ ነው የሚመጣው ብሎ ይሉ ነበር። እንግዲህ ይሄ ማቴሪያሊዝም የሚባለው ላይ ማለት ነው። ማቴሪያሊስቶች አሁን መተው ቢያዩ እንግዲህ ሰውን እንዴት ነው የሚረዱት የሚለውን ማየት ነው። ግን እሱ ብዙ ችግሮች ስለነበሩት በኋላ ላይ የመጡ ደግሞ ሌሎች እሳቢዎች አሉ። ሰው ልጅ ምንድነው ከሚለው አንፃር ማለት ነው። አይ ቲንክ ጆን ሳርል ይመስለኛል እሱ ደግሞ ቻይኒስ ሩም አርጊመንት የሚባል ነበረውና እዛ ላይ ምንድነው የሚለው አንድ ሰው በሰው ወስደ ነው የሆኑ ሲምቦሎችን አስጠንተ ነው። ለምሳሌ ማንደሪን ሊሆን ይችላል ወይ አረቢክ ሊሆን ይችላል። ለእንደዚህ አይነት ጥያቄዎች እንደዚህ አይነት መልስ ነው የምትመልሰው ብለን እንዴት ነው ሲምቦሎቹ አሬንጅ የሚደረጉትን ብለን ብንሰጠው ያንን ሙሉ ለሙሉ ሊሰራ ይችላል። ግን ይሄ ማለት ተረድቶታል ማለት ነው ወይ ገብቶታል ማለት ነው ወይ ሚኒንግ የሚባለው ነገር አለው ማለት ነው ወይ ብሎ ኩዌስችን ያደርጋል። እና ማሽኖችም ሲምቦሎችን ወይ ምልክቶችን ወይ ፓተርን ወይ ንድፎችን ወይ ዳታዎችን ኦርጋናይዝ ያደርጋሉ እንጂ የነዛን ዳታ ትርጉም የሚሰጠው ሰው ነው የሚለው ነው። እነዛ ዳታዎች ራሱ ትርጉም የሚኖራቸው ከሰው አንፃር ነው። የሰው ትርጉም ደግሞ የሰው ሚኒንግ የምንለው ነገር ወይ ትርጉም የሚባለው ነገር ደግሞ ሰው ከዓለም ላይ ሲኖር ከዓለም ጋር ካለው ግንኙነት ወይም ኢንተራክሽን የሚመነጭ ነው። እና ትርጉሞች ደግሞ በራሳቸው ምንድነው የሚሉት እነዚህ ሄርሜኔቲክ ምናምን ፌኖሜኖሎጂ የሚባሉ ፍልስፍናዎች አሉና በዛ ውስጥ ምንድነው የሚባለው ትርጉም በራሱ ሚኒንግ የምንለው ነገር የአንድ አረፍተ ነገር ሊሆን ይችላል። የቃላት ትርጉም በራሱ አንደኛ አውዳዊ ነው ወይም ኮንቴክስቹዋል ነው። ከዛ ደግሞ አንደምታዊ ወይም ኢንተርፕሬቴሽን ነውና አውዳዊ እንደምታ አለውና እያንዳንዱ ሐሳብ እያንዳንዱ ቃል እያንዳንዱ
ግንኙነት በሰዎች ግላዊ ትርጉም ይሰጠው ይገባል ማለት ነው። ቃላት ሊኖሩ ይችላሉ። ለምሳሌ ፍቅር እንላለን እና በአማርኛ ፍቅር አለ፣ በእንግሊዝኛ ላቭ አለ፣ በሃመር በምናምን አለና እነዛ ቃላት ተመሳሳይ ትርጉም ነው ያላቸው ብለን ለአንድ ኮምፒውተር ሲስተም ከሰጠነው እንደዛ ነው የሚረዳው። ግን እነዚህ የነዛ ቃላት ትርጓሜ ልክ እንደ ካልቸሩ ስንሄድ የራሱ የሆነ ለራሱ ትርጉም አለው። ሃመሮች ፍቅር ሲባል የአእምሯቸው ውስጥ የሚመጣው ስሜት የሚረዱበት መንገድ የራሱ የሆነ ውክልና አለው። በአማርኛም እንደዛ በሌሎች ቋንቋዎችም እንደዛና ሰዎች ናቸው ለመረጃዎች ለሐሳቦች ትርጉም የሚሰጡት የሚል ነው እና የፈለገ ውስብስብ ቢሆኑ ረቂቅ ቢሆኑ ማሽኖች ትርጉም የሚባለውን ነገር ማግኘት አይችሉም። ባህል አለ፣ ታሪክ አለ። የሰው በህይወቱ ደግሞ በሊቭድ ኤክስፒሪየንስ ይሉታል በመኖር ውስጥ የምናገኛቸው ከተፈጥሮ ጋር ወይ ከውጭ ካሉ ነገሮች ጋር ያለን ግንኙነት አለ። ሰው ልጅ ዝም ብሎ የሆነ ከዓለም ተነጥሎ ልክ እንደ ማሽን መረጃ ፕሮሰስ የሚያደርግ ፍጥረት አይደለም። ዓለም ውስጥ ነው የሚኖረው። ምን ይሉታል እነሱ እንደውም ቢንግ ኢን ዘ ወርልድ ይሉታል። ዓለም ውስጥ ያለ ነው። ሁል ጊዜ ከዓለም ጋር በኢንተራክሽን ውስጥ ነው ያለው እና በዛ ውስጥ ነው ትርጉም የሚባለው ነገር የሚመነጨው ማለት ነው። ህመም አለው፣ ድካም አለው፣ ደግሞ ሞት የሚባል ነገርም አለ። ስለ ሞትም እያሰብን ነው። ከዛ ውስጥ ነው የነገሮች ትርጉም የሚመነጭልን ከዛ ውስጥ እንጂ ዝም ብሎ የሆነ ዴታ ሚኒንግፉል አይሆንም። ሚኒንግፉል እንዲሆን የሰው ልጅ ያስፈልገዋል። መልካም እንግዲህ ሀገራችን ላይ ደግሞ ማንሳት እንችላለን። አሁን ኤአይን በተለያዩ መንገዶች እየተጠቀምነው እንገኛለን። ሙዚቃ ቪዲዮዎችን አሁን ስናይ በኤአይ እየተሰሩ አሉ። ፊልሞቻችንም አሁን እንደ አዲስ በኤአይ ደግሞ ተቀይረው እየተሰሩ ይገኛሉና በጣም ያስደስተኝ እንደውም አንድ ነገር አለ። ብዙ ጊዜ የወንጀል ምርመራዎች ሲደረጉ ሊሆን ይችላል። የሆነን ሰው ወንጀለኛ ሊሆን ይችላል በምስል ለመግለጽ ስታስብ እንደዚህ አይነት አይን ያለው እንደዚህ አይነት እንትን ያለው ገጸ ባህሪውን ራሱ በስዕል ያው ረጅም ሰዓት ሊፈጅ ይችላልና በዛ መንገድ ተስሎ ወንጀለኛው ተፈልጎ ሊገኝ የሚችልበት መንገድ አለ። ከዛ በረቀቀ ሁኔታ ደግሞ አሁን ላይ በኤአይ ያንን ምስል ማምጣት ማቀራረብ የሚቻልበት ደረጃ ላይ ደርሰናል። ከዚህ ጋር ተያይዞ እንደውም አንድ የማውቀው ሰው አለ በአጋጣሚና ከረጅም ዓመታት በፊት ነው እናቱ የተለየችው። የት እንደሄደች አይታወቅም። እንዴትም ሊያገኛት አልቻለም። ከ20 ዓመት በላይ ሆኖታልና ይሄ ቴክኖሎጂ ከመጣ በኋላ ግን ምን ማሰብ ጀመረ? እናቴን የመሰለች ሰው በኤአይ አሰርቼ እንድትገኝ ማፈላለግ እችላለሁ። እናቱ ስትጠፋ 5 ዓመት አካባቢ ነው። እሱ ብዙ የሚያስታውሰው ነገር የለም። ትምህርት ቤት ሸኝታው ነው ሄደችው። ልብሷን ነው የሚያስታውሰው፣ የተወሰነ መልኳን ያስታውሳል። ቤተሰብ አካባቢ ሰው ሲጠይቅ ደግሞ አንድ አርቲስትን ትመስላለች የሚል ነገር ተነገረውና ከዛ ምስል ተወስዶ እሱ የሚያስታውሰው አለባበስ ተደርጎ የነበረውን ደግሞ ሁኔታ በደንብ ተደርጎ እንዲሰራ ተደርጎ በቪዲዮ እናቱን እያፈላለገ በርካቶች ሰዎችም ደግሞ ያንን ቪዲዮ አይተው ሊረዱት እየሞከሩ ይገኛል። ምናልባትም ልትገኝ የምትችልበት አጋጣሚ ሊፈጠር ይችላልና በዚህ ደረጃ ደግሞ ስራንም አቅልሏል የሚለውን ለሰው በጣም አግዟል የሚለውን ነገር እንዳስብ አድርጎኛል። ይሄ በጣም ደስ የሚል እንትን ነው። ያው እስከ ቻርተር ስተን ቢኖሩ ያው እንትኖች ብዙ ፊልሞች ላይ የምናያለን። የሆነ ዲስክሪፕሽን ሲሰጥ ቁጭ ብለው የሚስሉ ሰዎች አሉ። ከሱ በተለየ ቀለምን በደንብ አዳርጎ በደንብ ዲስክሪፕሽኑም ያው ፕሮምፕት ኢንጂነሪንግ በጣም ይወስነዋል። ግን በደንብ አሪፍ አድርጎ የመስራት እንትን ችሎታ በደንብ አለው። ቅድም እንዳልኩት ያው ስራን በጣም ያቀልናል። በጣም እንትን እንደንል እንደዚህ ክሬቲቪቲ ኤቭሪቲንግ አጠቃሎ ይይዛል ለኛም ማለት ነው። እኛ አሁን ቅድም እንዳልኩት እኛ አድቫንስድ የሆኑ ነገሮች ላይ ፎከስ እናድርግ ያልኩት ያለው ስለዚህ ነው። እነዚህ ነገሮች ያው እኛም ፖሲብል እኛም ሰርት ማንሰራቸው ነገሮች አሉ አይደለ? እሱ አሁን ዲስክራይብ የሚያደርጋትን ነገር እኛ አንደርስታንድ አድርገን ወይንም ያው ሳሊው አንደርስታንድ አድርጎ ላይ ስለው ይችላል። ጥሩ ፕሮምፕት ኢንጂነር ግን ካለን ያንኛው ነገር በደንብ ክሊርሊ ሰጥቶት የተሻለ እንትን ማድረግ ይችላል። ኤአይ አዲስ ነገር አይደለም። ኤአይ እየሰራ ያለው ኦልሬዲ ያለው ዳታዎች ላይ እዚህ ጋር ያለውና እዚህ ጋር ያለው እኛ ፓተርን ላይሆን ይችላል። እሱ ፓተርን አይቶ እዚህ ጋርና እዚህ ጋር እንትኖች አሉ ሶ እነሱን አንስቼ እዚህ ጋር ማሳየት እችላለሁ ነው ኤአይ እየሰራ ያለው ነገር ማለት ነው። ሶ እኛ አንተችድ የሆኑ እንትኖች አሉ፣ ሳይንሶች አሉ አይደለ? ምንም ዳታ የሌለባቸው እንትኖች አሉ። አሁን ለምሳሌ አርኪኦሎጂ ላይ ብናይ ዳታ የለም። ምክንያቱም እየተቆፈሩ እየተነሱ እያዩ ነው አይደለ? እንትን እያሉ ዳታ አዲ እየተደረጉ ያሉት በደንብ ኤክስቴንሲቭሊ ሪሰርች የተደረገ ነገር አይደለም። ኦሽንን ብናየው ለምሳሌ ወደ ውስጥ ገብተን ብናይ 4% ምናምን ነው ሪሰርች የተደረገ ስናየው ሁላ ማለት ነው። እሱን አድቫንስድ የሆነ ቴክኖሎጂ ተጠቅመን በደንብ ሪሰርች ማድረግ እንችላለን። እሱን አሁን ሚሊየንስ ኦፍ ቢሊየንስ ኦፍ ሰው ምንድን ማለት ይችላል ስራ መፍጠር ይችላል እዛ ላይ ብቻ ማለት ነው። ሶ ዳታ የሌሉ ነገሮች ብዙ ነገሮች ላይ አሉ። አዳዲስ ዳታ መጨመር አዳዲስ ነገር እነሱ አሁን አዳዲስ ዳታ ቅድም ያነሳው ነገር አዳዲስ ዳታ ሰው ነው መጨመር የሚችለው ነገር ያልከው ኤአይ ከመጣ በኋላ ትሪሊየንስ ኦፍ ዳታ አግኝተናል።
ካየው ማለት ነው። አሁን ግራፉን ሁላ እዚህ ጋር ማሳየት አንችልም እንጂ ኤአይ ከመጣ በኋላ በጣም ትልቅ ጃምፕ አለ። ዳታ የመጣልን ዳታ ማለት ነው፣ አዳዲስ ዳታ። እሱንም እናገኘው ምንድነው ኤአይን በፍጥነት አሁን እንዳልኩ አሁን ሪሰርች ተሰርቶ ፋይናል ሪዛልቱ ምንድነው አዲስ ዳታ ነው አይደል? እሱን አሁን 4 አመት የሚፈጀውን ነገር በስንት በጣም ባጭር በአንድ ወር ሊሆን ይችላል ባጭሩ እንትን ጊዜ ውስጥ አዲስ ዳታ እናገኝ ይችላል። ሶ ይሄን ነገር በጣም ይጨምርናል። ኤአይ አክት የሚባል ሬጉሌሽን ማለት ነው። ቻይናም አለ። ለምሳሌ ቻይና ትልቅ ሞዴል ካለ ማስመዝገብ አለበት ግዴታ ማለት ነው። ኦዲት መደረግ አለበት። ሂውማን ኢን ሉፕ የሚባል ነገር አለ። ሂውማን ግዴታ መግባት አለበት ሴፍ እንዲሆን ማለት ነው። ለኛም አሁን ኤጀንቲክ ኤአይ የምትላቸውን የሆነ ነገር ስራ ሰጥታቸው አመት ሊፈጅ ይችላል፣ 3 ወር ሊፈጅ ይችላል፣ የፈለገው ሰዓት ሊፈጅ ይችላል። ሶ አንተ ከሌለህበት ሌላ ነገር ሊሰራ ይችላል። ሶ እሱ ምንድነው ሂውማን ኢን ሉፕ የሚባለው እሱ ነው። ያየ እንትን ጋይድ እያደረገ የሚሄደው ማለት ነው። ሶ ኤአይ አሁን ሁላችንም ስናስብ በጣም አድቫንስድ የሆነ ሂውማን ሪፕሌስ የሚያደርግ ነገር ሳይሆን ትናንሽ ስራዎችን መስራት የሚችል ዲቫይስ ነው። እንደ ኮምፒውተር ማሰብ ይቻላል። አሁን ትልቁ ኮምፓሪዝን እሱ ነው። ትልቅ ኢንቬንሽን ነው ኮምፒውተር። ግን ምንድነው ያደረገው? በጣም ብዙ ስራዎችን ነው የከፈተው የበለጠ ማለት ነው። አሁን ኮምፔር ሁላ ብናደርገው ድሮ ኮምፒውተር ከፈተው የነበረው ስራ ነምበር ኦፍ ጆብስ አሁን ካለው ጋር ኮምፔር ስናደርገው በጣም ኤክስፖኔንሻል የሆነ እድገት አለው። ኤአይም እንደ ዘ ሴም ዌይ ሪቮሉሽናይዝ ነው የሚያደርገን። ግን አሁን ጀስት ኤአይ ትልቅ ነው። አው ምክንያቱም ምንድነው ፍላሺ ነው ኤአይ ከኮምፒውተርም የበለጠ በጣም ፍላሺ ነው። ብዙ ቦታ ላይ እናገኘዋለን። ሲወራበትም እንደዚህ ሰራኩ ምናምን ከሂውማን ኢንተለጀንስ ጋር ኮምፔር ስለሚደረግ ምክንያቱም የተነሳውም ከሂውማን ኢንተለጀንስ ሚሚክ ነው የሚያደርገው። ቅድም ጥያቄ ለመመለስ ያክል ከሂውማን ጋር እንዴት እንለየዋለን? ያው የሂውማን ዲፊኒሽን አላውቅም፣ ግን ከሂውማን ጋር እንዴት እንለየዋለን ሲባል ሚኒንጉን ኮንቴክስቹዋል ሚኒንግ ነው የምንሰጠው። ከዚህ ኮንቴክስት አንፃር ኤው ብለን ነው የምንነግረው። ከሱ ኮንቴክስት አንፃር ስንነግረው እሱ ይመልስልናል። ይሄ ሂውማን አታችመንት ምናምን የሚኖረው ለዛ ነው። ከዛ ኮንቴክስት አንፃር አሁን ለምሳሌ እንደዚህ ገርልፍሬንድ የሆነ አናግረኝ ብሎ ለምሳሌ ፕሮምፕት ሊሰጥ ይችላል። ከዛ አንፃር እንደዛ አክት ያደርጋል እንጂ ገርልፍሬንድ ሪሊ ሚኒንጉ ምንድነው የሚለውን ነገር እንደዛ አንደርስታንድ አያረጋው። እያረጋ ያለው ምንድነው ዳታ ፖይንቶች አሉ። ገርልፍሬንድ ከዚህ በፊት እንደዚህ ትሬን ተደርጌ ገርልፍሬንድ አክት የምታደርገው ወይንም የሴት ጓደኛ አክት የምታደርገው እንደዚህ ነው። ሶ እንደሱን አክት ማድረገው ያው እነሱ እንዴት ነው አታችመንት የሚፈጥሩት ምናምን የሚለው ነገር ከኔ አንፃር ሳስበው ምንድነው አይሶሌሽን ነው። በጣም በቃ ተለይተው ቆይተዋል ነው። ሶሻል አይደሉም እነዛ ሰዎች። ያው ውጭ ሀገርም ስናይ አብዛኛው ኢንዲቪጁዋል ነው ሌቭል ነው የሚታየው። የሀገር ውስጥ ያው ግሩፕ ተደርጎ ነው እንትን የሚደረገው። በሪሊጅን ሊሆን ይችላል በተለያየ ነገር ግሩፕ ነን አብዛኛው ነገር ማለት ሶሻል ስለሆነ እንደዚህ ነገር አፌክት የሚያደርገን አይመስለኝም። ከሰው ጋር ያለን ኮኔክሽን ራሱ ችግር ስላለበት አይመስልም። መጀመሪያ ደረጃ ከፋንክሽናል ኮኔክሽኑ የኛን ሳይሆን የምልህ እዛ ያለውን ነገር ነው የምልህ። በሰዎች መሀል ያለው ግንኙነት ከላይ ስለሆነ ማለት ዲፕ የሆነ ኮኔክሽን ስለሌላ አይመስልህም ወይ? አይ ቲንክ እሱ በቃላት ነው የለው። ምክንያቱ ምንድነው ማለት እንችላለን ወይ ሆነ የሚያረግልህ ነገር አለ ወይ የምታረግለት ነገሮች አሉ ምናምን በዛ ነውና ዲፕሊ እንደ ሰው ኮኔክት ስለማረጋችን እየቀነሰ ስለመጣ አይመስልህም ወይ? አክቹአሊ ነው ግን የኤአይ ችግር ነው እንጂ አልሰውም ወይም የኮምፒውተር ችግር ነው የኛ ራሳችን ሰው ለሰው ግንኙነት ትክክል ስላልሆነ አይመስልም ወይ? ያኛው ልክ መስሎ ሊታያቸው ይችላል። አክቹአሊ አይሶሌሽን ትልቁ ኮዙ ነው ብዬ የማስበው ምንድነው ስራ። ምክንያቱም አብዛኞቻችን ከቤት በሌሊት ነው የምንወጣው። ኢቭን ታክሲም ሳናገኝ እንችላለን። ከዛ 11 ሰዓት 12 ሰዓት ከቤት እንወጣለን። ማታ ነው የምንገባው። ከልጆቹም ጋር መገናኘት አይቻልም። ከቤተሰቡ ጋር ማውራት አይቻልም። ሶ ትልቁ ኮዙ የሚመስለኝ የቴክኖሎጂ አድቫንስመንት አይ ቲንክ እንደውም በጣም ይቀንስልናል። ይሄንኛው ሰው አሁን ለምሳሌ ኖርዌይ ምናምን ብናይ ምንድነው የተማሪዎቹ ለክላሳቸው በቀን 4 ሰዓት አንዳንድ ሀገራት እንደውም በሳምንት 4 ሰዓት ብቻ እንዲሰሩ እየተደረገ ነውና ይሄን አድቫንስመንት ቢኖር እና ትልቁ ስራዎችን ቶሎ ሶልቭ ማድረግ ብንችል አይ ቲንክ የቀነሰ ሂውማን ኮሚኒኬሽን እየጨመረ ይሄዳል ብዬ አስባለሁ። ከዛ በተጨማሪ ደግሞ ቅድም ያልኩት ሬጉሌሽኖች አሉ። ኢዩ አክት 1 ምንላቸው አሁን በኦገስት ላይ 2026 ላይ የሚተገበር አለ። እያንዳንዳቸው ስቴቶች አሉ። ኢትዮጵያም ሶቨርጂን የሆነ ኤአይ ዲቨሎፕ ያደርገች ነው። እኛን የሚመስል ኤአይ ማለት ነው። የነሱ መጠቀም ሳይሆን የኛ ሪሊጅን የሚመስል የኛ ካልቸር የሚመስል እያንዳንዱ ፐርሰናላይዝ የተደረገ ማለት ነው። ያው ወደዛ ሊሄድ ይችላል። ያው ዲፔንድ የሚያደርጉበት ለዛ ነው እኛን ስለሚመስል ነው ኤአይ ዲፔንድ ያደረግንበትም እንደው እውነት ነው። ወደኛ ስንመጣ እንደውም ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት መሄድ እንችላለንና ብዙ ሰዎች ተደራሽ የሆኑበት ነው። እየሄዱ እየጎበኙ የሚሰራበትን መንገድ ያለውን አገልግሎት እያዩ ነውና ገና ከበሩ ስንገባ
ከስያሜዋ ጀምሮ ተስፋነሽ የተባለች ሮቦት ነች የምትቀበለንና ያሉትን አገልግሎቶች ትነግረናለች። ወዴት አቅጣጫ ነው ነገሮች አሉት ላይብራሪውንም ትጠቁማለች ሁሉንም ነገርና አንዳንዴ በዚህ ደረጃ የሚረዱንና የሚሰሙን ሲሆን ጥያቄዎችንም ስንጠይቅ የሚመልሱልን ከሆነ የትኛው ላይ ነው ከሰዎች ልንለያቸው የምንችለው የሚለው ጥያቄ ትንሽ ግራ ያጋባኛል። ምክንያቱም ምናልባትም እዛ የሚሰሩትን ሰዎች ስማቸውን ጠርታ ነው ደህና አደርክ ምናምን ብላ የምታስተናግዳቸው በደንብ እንደ ሰው ማለት ነው። እና አንዳንዴ ሰዋዊ ነገርም የምናይባቸው ሁኔታዎች አሉ። አክቹአሊ ሌብል ይደረጋሉ። አሁን ፎርስ እየተደረገ ያለው ነገር ምንድነው? ያው እኛ አሁን ለምሳሌ ቴክኖሎጂ ላይ ትምህርት የተማሩ ሰዎች ምናምን ትንሽ ልንለየው እንችላለን። ለምሳሌ ፎቶዎች ምናምን ሲመጡ ወይ ስድስተኛ ጣት አለው ምናምን የሆነ ነገር አለ ትንሽ ልናይና ልንለይ የምንችልበት ማለት ነው። ያው እሱ አድቫንስ እየተደረገ ሲሄድም እሱ ሊጠፋ ይችላል። እሱ ምን ይደረጋል? አብዛኛው ሶሻል ሚዲያዎች እንትን አድርገዋል ሌብል ሊደረግ ይሄ ኢሜጅ ኤአይ ጀነሬተር ነው ግዴታ ማለት ነው። ሶ የሆነ ሰው አፕሎድ ካደረገ የራሳቸው ዲቴክተር አላቸው። እሱ ዲቴክት አድርገው ኤአይ ጀነሬተር ነው ብለው ይናገራሉ። ወይም ደግሞ ገና ዩቲዩብ ላይ ፖስት ስታደርጉ ስታዩ ይሄኛው ኤአይ ጀነሬተር ነው። ሪስትሪክሽኖች አሉ። ለህፃናት ነው ወይ ይሄንኛው ኤቭሪቲንግ መሞላት አለበትና ለህፃናት ነው ወይ ስትል እንደውም አንድ ቪዲዮ ነው ያስታወሰኝ። ቲክታክ ላይ ብዙዎቻችን እንግዲህ የምናይ ከሆነ ቆሎን እየበላችሁ እየተጫወታችሁ የኤአይ ጉዳይ ትንሽ ግራ አጋባንና ክርክር ውስጥ ገባን። የምርም ለብዙዎችም እንደዚህ አይነት ጥያቄ የሚያስነሳ ስለሆነ ነው። ቪዲዮዎችን ስንመለከት አሁን የህፃናት ምስል ይሆንና እየጨፈሩ ምናምን እናያለን። ከታች ኮሜንቶችን እያየው ነበረ። በጣም በርካታ ሰዎች እንደ ልጅ አስበው ነው የሚያወሯቸው ኮሜንት የሚያደርጉት ምናምንና ይሄን ያህል አናውቃቸውም የሚለውን ነገር ኤአይን ለይተን ማናቅ ሰዎች በጣም በርካቶች ነን የሚለውን ነገር እንዳስብ አድርጎኛል። እኛ ጋር በተለይ በጣም አስቸጋሪ ነውና አንዳንዴ ለመጭበርበርም ነገሮች ላይ አንቀልቻ ለምሳሌ ስዕልን ስላለን የሚሉ ሰዎች አሉና በገንዘብ እያስከፈሉ ማለት ነው። እና በሙሉ ኤአይ ነው ያስታውቃል። የሚያቅሰው ያውቃቸዋል። ግን የስክሪፕቶ ስዕሎች፣ የስራ ስዕሎች በቃ ሳሊ የሆኑ ሰዎች አሉ እንደዛ በዛ ስራ የሚሰሩ ማለት ነው። የእጅ ስራ ነው በሚል ማለት ነውና እንዳልሽው ቪዲዮዎችንም ያለመለየት ነገር አለ። አሁን ዲፕ ፌክ ምናምን በሚባለው ብዙ አይነት ነገሮች ብዙ አይነት ግጭቶችን ጭምር የመፍጠር ነገሮች አሉና ሬጉሌት መደረግ አለበት። ግን ሌላ ነገር ቅድም ስለ ኢትዮጵያ ኤአይ ስታወሪኝ የሚያስፈልገው ነገር ምንድነው? የኤአይ ሲስተም ብዙ ጊዜ ሰዎች የሚጨነቁት ኤአይ ከሰው ቁጥጥር ውጪ ቢወጣስ ምናምን የሚል ነገር አለ። በጣም ሳይንቲፊክ ምንድነው የሳይፋይ እንትን ነው እና ፊልሞች ምናምኖች አሉና እኔ ይበልጥ የሚያሳስበኝ ሰዎች ቁጥጥር ውስጥ ቢሆንስ እና ማን ነው የሚቆጣጠረው? ዳታ ፊድ የሚያደርገው ማን ነው? የትኞች ምን አይነት ዳታዎች ናቸው ወደፊት የሚገፉት? ምን አይነት ቫልዩ ሲስተም ነው ያለው? ምን አይነት ሀሳቦችን ነው የሚገፋው የሚለው ነገር በጣም ያሳስበኛል። እና አሁን ለምሳሌ አንዳንድ ጊዜ ይሄ ፌስ ሪኮግኒሽን ጋር በተያያዘ ለምሳሌ ጥቁር ሰዎችን አንዳንድ ሪኮግናይዝ የሚያደርግበት እንትኖች አሉ እና ያሉትን በግሎባሊ ሊሆን ይችላል በዓለም አቀፍ ደረጃ ያሉ ቢያዞች አሉ፣ እነሱን ኢኒኳሊቲዎች አሉ፣ እነሱን የመግፋት ነገር የለበትም ወይ የሚለውን ማየት ያስፈልጋል። እና እንደየሀገሩ ባህል እንደየሀገሩ እንትን ኮንቴክስቹዋላይዝ መደረግ ይፈልጋል እሱ ቅድም እንዳለው እና ምክንያቱም እውቀት ፓወር ነው፣ እውቀት ኃይል ነው እና እውቀትን ኮንትሮል የሚያደርጉ ሰዎች ናቸው ኃይልም ኮንትሮል የሚያደርጉት። እና ምን አይነት መረጃ ነው እየተሰጠን ያለው? ሰው ቻትጂፒቲ ጋር የምናወራው ነገር ኖርማል ነው ወይ? ምን አይነት ነገር ነው ሪኮመንድ እያደረገን ያለው? የትኞቹን ሀሳቦች ነው ወደፊት የሚገፋው? ብዙ ዴታ አለና ዝም ብሎ አይደለም የሚመረጠው። ምክንያቱም ዳታ አሁን ቅድም እሱ ብሎታል ብዙ መረጃዎችን ከመሰብሰብ እሱ ያመጣልናል። ግን በምን መሰረት ነው ዴታ የሚመርጠው? የትኞቹ ማስረጃዎች ነው የሚመርጥልን? ምክንያቱም ብዙ ዴታ አለና የራሱ የሆነ የእሴት ሲስተም ይኖረዋል። እኛ ላናውቀው እንችላለን። የማንን ነው? የሰሪውን ወይም ደግሞ የኤአይን ኮንትሮል ያደረጉ ሰዎች ነው። እና በማን እጅ ነው ያለው የሚለው በጣም በጣም ማተር ያደርጋል። እና ይሄ ግሎባል ኢኒኳሊቲ የሚባለውን ነገር ይገፋል ወይ እሱን ይበልጥ ፋሲሊቴት እያደረገን ያለው ወይስ እንዴት ነው የሚለውን ማሰብ የሚያስፈልግ ይመስለኛል። እውነት ነው። እዚህ 8 ሰዓት የሚሰራ ሰው ሊኖር ይችላል። ይሄኛው ግን ለረጅም ሰዓት ያለምንም ድካም ሊሰራልን ይችላል። ምናልባት ወደኛ ሀገር መጥቶ ይሄንን የስራ ዘርፍ አስቸጋሪ ሁኔታ ውስጥ ያስገባው ይሆን የሚለው ሌላ ጥያቄ ነው፣ እዛ ደረጃ ላይ ስላልደረስን። ግን አሁን ባለው ሁኔታ በዚህ ፍጥነት ከቀጠለ ምናልባት የሚመጣበት መንገድም ሊኖር ይችላል እና ለሰዎች ስጋትን እንዴት ነው መቀነስ የሚቻለው? ራሱን አድቫንስ ማድረግ ይጠበቅበታል ያስባል። አሁን ድሮ የሚሰራው አካውንታንት በእጁ ነበር የሚሰራው። ፒስትሪ መጣለት፣ በፒስትሪ መስራት ጀመረ አይደለ? ሶ ኤአይን እንዴት ተጠቅሜ ስራዬን ማሳደግ እችላለሁ ብሎ መጠየቅ አለበት ይመስለኛል። ሶ ፒስትሪ ላይ ብቻ ነው በቃ አልፈልግም የሚል ሰው ካለ ያው በሌላ ሰው ይተካል።
ግን አሁን ኤአይን ቢጠቀም ሰው አንድ አሁን ለምሳሌ እኔ አካውንቲንግ ሳሰራ ምንድነው ወር ምናምን ፈጅቶበት ነው የሚመልስልኝ ደረሰኝ ሰብስቤ ሰጠቸው ምን ብዬ ማለት ነው። ያን ደረሰኝ ግን ፎቶ አንስቼ ለኤአይ ራሱ ለሱ ሰውዬ ያን ሰውዬ ምን መሆን ይችላል? አሁን ቢዝነስ ነገሮች ሰው ለሰው ካልሆነ በስተቀር ሰው አያምንሽም። ጀስት ኤአይ መጥቶ ቢዝነስ ልስራለ ምናምን አይልም። ሰውም ኢንተግሬት ለማድረግ ሄዚቴት ያደርጋል ኢትዮጵያ ውስጥ ስፔሻሊ ማለት ነው። ያ ሰውዬ የተለያዩ ካምፓኒዎችን አፕሮች አድርጎ አካውንቲንግ ሰራላችኋለሁ ብሎ ሄደ እና ሪሲታቸውን ብቻ ፎቶ አንስተው የሚልኩለት ከሆነ ያ ሰውዬ ምን ማድረግ ይችላል? በፍጥነት የተለያዩ ካምፓኒዎችን በኤአይ መስራት ይችላል። ያው ክሮስ ቼክ ይደረጋል። ያው ኤአይም ኮምፕሊትሊ መታም ስለማይችል ለምሳሌ ብዙ ሰው የሚፈልጉ ስራዎችን በትንሽ ሰው እንዲሰራ ያደርግም ወይና ለምሳሌ 10 ሰው ሊሆን ይችላል። አሁን ያልከውን ስራ አካውንቲንግ ስራ 10 አካውንታንቶች ሊሆን ይችላል የሚሰሩት። አሁን ግን በኤአይ ስለቀለለት አንድ ሰው የ10ሩን ሊሰራ ይችላልና ያ ሪስክ አይሆንም ወይ ለሰዎች? ትክክል ነው። ሪስክ የሚያወር ያልኩት ነው። ፒኤችዲ ብቻ እንሰራለሁ የሚል ሰው ያው ኮምፒቲሽን ይሆናል እርግጥ ነው። ምክንያቱም እኔም ኤአይ ካለኝ እሱም ኤአይ ካለው ያን የትንሽ ሰዎች ብቻ ያው ሪሶርሱ ያላቸው መክፈል የሚችሉ ትንሽ ሰዎች ከሆኑ እናንተ ኮምፒት እናደርጋለን እሱ ላይ። በዚህ ጊዜ ያው ኤአይ የማይጠቅሙ ሰዎች እንትን ስራቸውን ሊያጡ ይችላሉ። የሚጠቀሙትን ሰዎች አሁን ብዙ ሰው የሚፈልገውን ስራ ነው ማለት ገባ። ስራው ሲቀል ትንሽ ሰው ይሆናል የሚፈልገው ገባ። ሁለት ሰው ሊሆን ይችላል ያን ስራ ወይ አንድ ሰው ሊሰራው ይችላል። በጣም ብዙ ሰው የሚፈልገውን ስራ በተዘዋዋሪ ሰዎችን ቁጥር ሊቀንስብን ይችላል ነው ማለት ዞሮ በዛው ልክ ስራ አይጨምርም ወይ ስራ አይከፍትም እኮ አዳዲስ የሚያመጣቸው ስራዎች ይኖራሉ። ችግሩ ምን መሰለህ? አሁን ለምሳሌ ከ35 በኋላ ካሪየር ዴቨሎፕመንት የምትመርጪው እስከ 35 ዓመት የተለያዩ ካሪየር ልመርጥ ይችላል። ከ35 ዓመት በኋላ ያለ ሰው የሆነ ሰው ቦታ ላይ የሆነ 10 ዓመት ምናምን ልምድ ሊኖረው ይችላል። ያንን ሰውዬ ሌላ ስራ ላይ ግባ ማለት ይከብዳል። ተነስተ በቃ ይሄኛው ኤአይ ላይ ግባ ማለት ያው ኢትስ ናት ኦር ቱ ሌት ምናምን ይባላል። ግን ያው ከሰውም አንፃር ከሰውም ኢሞሽናሊም ስታስበው ዘላለም ዓለም ካሳደገው ስራ ላይ ተነስተ ወደ ሌላ ገባ ማለት ይከብዳል። ኢንጂነር ሁን አትለው እሱን ግን አሁን እኛ ኢትዮጵያ ውስጥ ስፔሻሊ ኢትዮጵያ ውስጥ ያን ያህል ደረጃ አልደረሰም ኤአይ ነው ማለት። አሁን ምንድነው እየተደረገ ያለው? የተለያዩ ካምፓኒዎችን ማየት ትችላላችሁ። ከስር ነው እያደገ ያለው። አሁን ኤአይ ኢንስቲትዩት እያደረገ ያለው ሃይስኩል ተማሪዎችን ሰመር ካምፕ ምናምን እየከፈተ ነው እንት እያስተማራቸው ያለው ማለት ነው። እኛ አሁን ጥሩ ፖዚሽን ላይ ነው ያለነው ኢትዮጵያ ማለት ነው። ምንድነው ከስር ያለውን ሰው የላይኛውን አይ ዶንት ቲንክ አይተካም። ሪፕሌስ ማድረግ ታይም ላይ አልደረሰም። ገና ዲቨሎፕመንት ላይ ነው ያለነው። አሁን ያ ትልቁ ኢንቬንሽናችን ምንድነው? እዚህ ኤአይ ኢንስቲትዩት ያሉ ኢንቬንሽኖች ናቸው። ለምሳሌ የሆነ በሽታ ዲቴክት ማድረግ አትክልቶች ላይ ምናምን ማለት ነው። እሱ አሁን በሂውማን የሚሰራ ነገር አይደለም አይደለ? ብዙ ስለሆነ ያንኛው ሪፕሌስ የሚያደርግበት ደረጃ አልደረሰም። እኛ ጥሩ ፖዚሽን ላይ ያለነው ማለት ለዛ ነው። ከታች እያሳደግን ያለነው ሰዎች ማለት ነው። ማንኛውም ቦታ ላይ ክሪራቸው አልሰራም ቢላቸው ፒቮት ማድረግ ይችላሉ፣ ወደ ሌላ ስራ መግባት ይችላሉ ማለት ነው። እኛ ሀገር ያን ያህል አፌክት አያደርገንም። ውጪ ላይም አፌክት ያደርጋቸዋል ማለት አንችልም። ምክንያቱም አሁን ሌኦፎቹን ኤአይ ሊገባበት አሁን ለምሳሌ አማዞን ሌኦፍ ሲያደርግ ምንድነው ኤአይ ቀጥሮ ነው ኤአይ እንትን የሚያደርገው ነው። እኛ አየነው አሁን ኤአይ የሆነ ቪዲዮዎችን አይታችሁ ታውቃላችሁ ይመስለኛል። የሆነ ብዙ ነገሮችን ሲያበላሽ አይታችሁ ታውቃላችሁ። ታማኝነት ኖሮት በቃ ይሰራል ተብሎ ታምኖ የሚሰጠው ነገር አይደለም። የሆነሽ ነገሮች ላይ ነው ስፔሻላይዝ ያደርገው። ቻትጂፒቲ ለምሳሌ አሁን ብዙ ነገር የሚሰራ ይመስላል እንጂ ቤዙ ምንድነው ላርጅ ላንጉጅ ሞዴል ነው። ቋንቋ ላይ ብቻ ነው የሚሰራው። ቋንቋ ላይ ዲፔንድ የሚሆኑ ነገሮች እንዳለ ይሰራልናል። ግን ከቋንቋ ወጣ ያለ ነገር ስራልን ብንለው በቋንቋ ኮምፕሊት የማይደረግ ነገር ላይሰራልን ይችላል ማለት ነው። አሁን ኢሜጅም ሁላ አሁን ነው በደንብ ዲቨሎፕ እየሆነ የመጣ ኢሜጅ ሪኮግኒሽን፣ ቪዲዮ ዲቨሎፕመንት ምናምን ትንሽ ነው የመጣ ያለው። የውጮቹም ሌኦፎቹ ጀስት የበጀት ጉዳይ፣ የራሳቸው የታክስ ጉዳይ፣ የተለያዩ ጉዳይ ሊኖራቸው ይችላል እንጂ ኢቭን ኤቭሪ ይር ነው እኮ ሌኦፍ እያደረጉ ያሉት አይደል? ብሌም ማድረግ አንችልም ኤአይ ላይ ብቻ ማለት ነው። ስራቸውን ሉዝ አድርገዋልና ማለት አንችልም። ስለዛ ከታች ጀምረን ዲቨሎፕ እያደረግን ከመጣን እንትናቸውን ኤአይ ላይ መተግበር የሚችሉ ከሆነ ቻትጂፒቲ አሳይመንት ምናምን ሊሰሩበት ይችላሉ አይደለ? ለምሳሌ ምርጫ ከሆነ አሳይመንት ተሰጣቸው ያንን አስገብተው በአንድ ደቂቃ ጨርሰው ቁጭ ሊያደርጉት ይችላሉ። ለምን እሱን አንተው ላይክ ምርጫ ምናምን ማምጣቱ ለምን ክሬቲቭ አይዲያ እንዲሆን አናደርገውም? አሳይመንታቸው ስንሰጥ ማለት ነው። ዲቴክተሮች አሉን፣ ለምን እነሱን አንጠቀምም? አንድ ተማሪ ያንን ኤአይ ነገር የሚያመጣ ከሆነ ኢሴ ጻፍ ተብሎ በኤአይ ሰርቶት የሚመጣ ከሆነ ዲቴክት ይደረጋል። እሱን ዲስኳሊፋይ ማድረግ እንችላለን። ከታች ጀምሮ ኤአይ እንዳይጠቀሙ ማድረግ እንችላለን። ለምን? ለክላስ ለሆኑ ነገሮች እነሱን አካዴሚያቸውን ቴስት የሚያደርጉ ነገር ማለት ነው። ሌላ ነገር ፍሪሊ እንዲጠቀሙት ማድረግ እንችላለን። ማስተማርም እንችላለን ከሁለቱም ማለት ነው። ጥቅሙና ጉዳቱን ደግሞ እያስተማረ ስንመጣ ኢቭን ፕሮምፕት ኢንጂነሪንግ የሚባለው ነገር እኮ ኮፒራይቲንግ ከሚባለው ነው የመጣው። ኮፒራይቲንግ ምንድነው? ለአንድ ነገር እንዴት መጻፍ እችላለሁ ነው አይደለ? ለኤአይም ስንጽፍለት እኮ ዝም ብለን የሆነ ነገር ስንጽፍለት እኮ 3 4 ያስሞክረናል።
ምክንያቱም ትክክለኛ የምፈልገው ነገር ስላመጣልኝ ማለት ነው። ያ ሁላ ምን ይጠይቃል? ኢሴ እንዴት ነው የምጽፈው? ትክክለኛውን ነገር እንዲያመጣልኝ እንዴት ነው መጻፍ ያለብኝ? አካዳሚውን አብሮም እያስተማራቸው ይመጣሉ ማለት ነው። ሶ ኤአይ ሪፕሌስ ያደርጋል የምንለው ኤአይን የማይጠቀሙ ሰዎችን ነው እንጂ ኤአይ ተጠቅሞ ራሱን አድቫንስ የሚያደርግ ሰው መቼም ሪፕሌስ አያደርግም። አዎ ትንሽ ከባዱ ነገር ደግሞ እንደኛ ሀገር ኤአይ መጠቀም የሚችል ሰው ምን ያህል ነው ብለን ስናስብ ከባድ ነው። ምናልባት አሁን ቀደም ሲል እንደሰማሁት ከታች ክላስ ጀምሮ እንዲማሩ እየተደረገ ነው አይደለ? ምናልባት እሱ ለወደፊት አሁን ተጠቃሚዎች እንዲሆኑ ስለ ኤአይ በቂ ግንዛቤ እንዲኖራቸው ያግዛል ብዬ አስባለሁ። ከዚህ ጋር ተያይዞ ጠቅለል ያለ ሀሳባችሁን ንገሩ። እኛ ሀገር ማድረግ ያለብን የምለው ከታች ጀምሮ እንደ አንድ ኮርስ መሰጠት ይችላል። ለምሳሌ ኤአይ ዩኒቨርሲቲ ኢትዮጵያም ሊከፈት ነው። ደስ የሚል ኒውስ ነውና ምንድነው አብዛኛው ዩኒቨርሲቲ የሚሰጠው ምናምን ቲዮሬቲካል ነው አብዛኛው ነገር ማለት ነው። አሁን ዩኒቨርሲቲን በማስተርስ ፒኤችዲ ደረጃ የሚሰጠው አብዛኛው ነገር ፒኤችዲ ላይ አብዛኛው ነገር ምንድነው ሪሰርች ስራ የሆነ ነገር ኮንትሪቢዩት አድርግ ይባላል። ግን ያንኛው ነገር መሬት ወርዶ ኢትዮጵያ ላይ ኢምፕሊመንት ይደረጋል የሚለው ኩዌስቸኔብል ነው። ሶ ከታች ጀምረን እንደ አንድ ሰብጀክቲቭ ኮርስ ሊሆን ይችላል ወይንም ደግሞ ኤክስትራ ካሪኩላር ኮርስ ሊሆን ይችላል። እንደሱ አድርገን ሰፕሊመንት ማድረግ እንችላለን ከታች ጀምረን ማለት ነው። ሶ እነሱ እየለመዱት እንትን እያጠኑት እንዲመጡ ማለት ነው። ሶ እሱ ላይ ያለው ላይ ሲጨምር ምንድነው እኛ አሁን ፎከስ እናድርግ አድቫንስድ ነገሮች ላይ ፎከስ እናድርግ ስል አብዛኛው ትኩረት ምንድነው ሪሰርች ላይ ነው። ሪሰርች አካዳሚ ላይ ትልቁ ነገር ምንድነው ሪሰርች ነው። ሶ ሪሰርች ለመስራት ግን አሁን ለምሳሌ ማትስ ላይ ከሆነ እታች ወርደን ፈለጣው ምናምን ማወቅ አለብን። እሱ ማወቅ ግዴታ ነው። እሱን ካላወቅን ላይ ሄደን ሪሰርቾቹን መስራት አንችልም። ያንን ለኤአይ ዴሊጌት እያደረግን ከመጣን ተማሪ እኮ አያልፍም ላይ ከሆነ ስቴጅ በኋላ አያልፍም። ሶ ያንን አይ ቅድም ያልኳቸው ሬጉሌሽኖች አሉ ኢትዮጵያ ውስጥም እየተሰሩበት ያለው ፕሮፌሰሮቻችን ምናምን እየሄዱ ከመንግስት አካላት ጋር እየተወያዩበት ያለው ትልቅ ኮንሰፕት ይሄ ነው። ኤአይ ገቨርናንስ የሚባለው ማለት ነው። ቆይቷል። ከሁለት ዓመት ከምናምን በፊት ከሁለት ዓመት ከ3 ዓመት በፊት የተጀመረ ነገር ነው። ኤአይ ኢንስቲትዩትም ትልቁ እየሰራበት ያለው ነገር ይሄንኛው ነው። ገቨርናንስ ላይ ማለት ነው። እንዴት ነው ማስተዳደር የምንችለው ኤአይ ኢቲካል እንዴት ነው ማድረግ የምንችለው ወደ ኢትዮጵያ እንዴት ነው ኢንተርፕሬት ማድረግ የምንችለው የሚለው ትልቁ ስራ ነው። እና ይሄንኛው ገቨርን መደረግ አለበት። አሁን ትልቅ ፕሮግረስ ማለምላችሁ እሱ ነው። ሌብል ይደረጋሉ እነዚህ ነገሮች በጣም በቀላሉ ዲቴክት ማድረግ እንችላለን እያንዳንዱ ተማሪ ሪዛልት ወይንም እሱ ደግሞ አድቫንስድ ይሆንና የ100 ምናምን ተማሪ እንትኖችን ቶሎ እንትን ማድረግ እንችላለን። እንደው ትልቁ አንዱ ችግሩ ምንድነው አንድ ተማሪ በጣም ባሪፉ ፐርፎርም ሲያደርግ ምን ያደርግበታል ኤአይ ነው ብሎ ዲቴክት ያደርግበታል። ሶ እሱ ትንሽ ችግር አለው አድቫንስድ ሲሆኑ ማለት ነው። ልጆቹ ግን እታች ያሉት ልጆች ዲቴክት ማድረግ እንችላለን በኤአይ እንደተሰራ እያንዳንዱ ነገር ማለት ነው። ሶ ያንን ሬጉሌት ማድረግ እንችላለን ከታች ጀምሮ ማለት ነው። ሶ ኤአይውን ግን ለብቻ እንደ ሰፓሬት ኮርስ መስጠት እንችላለን ብዬ አስባለሁ። ከዛ ጀምረን ካሳደግን የተለያዩ ኢንስቲትዩቶች አሉት። አሁን የሚሰራበትም እዚህ ሚዛን የሚባል ኢንስቲትዩት አለ። ኤአይም ኮርሶች እየተሰጡ ነው። ሁለተኛ ባች ወጥተዋል። ሶ የተለያዩ ካምፓኒዎችም እየሰጡ ነው። ኤአይ ዩኒቨርሲቲም እየተሰራልን ነው። ሶ ሁሉም ተማሪ ከዛ በፊት ግን ምን ማለት ቤዚክ ኮምፒውተር ይማሩ። ቤዚክ ኮምፒውተርን ከጨረሱ በኋላ ወደ ኤአይ መሄድ ይችላሉ። ሶ ሁሉም ሰው ኤአይን ዘሎ እንዳይገባ መጀመሪያ የተለያዩ ነገሮችን ኢቭን ኤአይ ሲባል ከላይ ስናየው ነው እንጂ ውስጡ ማትስ ነው። ሊኒየር አልጀብራ፣ ስታቲስቲክስ፣ ፕሮባቢሊቲ ነው በቃ ሁሉ ነገር ማለት ነው ኤአይ ሲባል እና ዘላችሁ ማትግቡ ከታች ማትሱ ላይ በደንብ ጎበዙ ነው። ማትሱ ላይ ከዛ ኤአይ የሚሰጥ ከሆነ የተለያዩ ቦታዎችም የሚሰጡ ኮርሶች አሉ። እነሱ ጋር ገብተው ይማሩ። ከዛም በኋላ ራሳቸውን አድቫንስ አድርገው ኤአይ በደንብ ገቢ ማግኛ ይቻላል እዚህ ሀገር ውስጥም ከውጭም ማለት ነው። መልካም ጥሩ መልእክት ነው። እሺ እኔ ሁለት ነገር ነው የምለው። አንደኛው ያው እሱ ካልጎ በተያያዘ ካሪየር ፕሮጀክሽን ያስፈልጋል። ጥሩ ሁኔታ ላይ ያለ ነው ገና መጀመሪያ ላይ ስለሆነ እነዚህ ነገሮች ማሰብ ያስፈልጋል። ነገ የሚያስኬዱት ካሪየሮች የትኞቹ ስራዎች ናቸው የሚያስኬዱት የሚለውን ከዚሁ በመንግስትም ደረጃ መታሰብ አለበት። የትኞቹ ስራዎች ናቸው ተስፋ ያላቸው ወደፊት እንትን የሚሉት በደንብ ሊሰራባቸው የሚገባውን የሚለውን ልጆቹ ላይ ማየት አስፈላጊ ነው። ሁለተኛ ያው እየተሰራበት ያለ ጉዳይም ነው። ከነባራዊ ሁኔታ ከሀገራችን ሁኔታ ጋር ኮንቴክስቹዋላይዝ ማድረግ በጣም አስፈላጊ ነው። አጠቃላይ ኤአይ የሚሰራበትን መንገድ እንዴት ኢትዮጵያዊ መሆን ይችላል፣ ምን አይነት ዴታዎችን ነው ፕሮሰስ የሚያደርገው፣ እንዴት ነው የምንጠቀምበት የሚለውን ነገር በእኛ ነባራዊ ሁኔታ፣ በእኛ ባህል፣ ሞራል ሲስተም፣ በእኛ ሃይማኖት በመሳሰሉት ነገሮች ባለን ነባራዊ ሁኔታ በደንብ ኮንቴክስቹዋላይዝ መደረግ አለበት የሚለው። እሺ በጣም ነው የማመሰግነው። እንግዲህ ሁላችንም የሚመለከት ስለሆነ ነው በጋዜጠኝነቱ ሙያ፣ በማስተማሩም፣ በስልጠናውም በእያንዳንዱ ሙያ ውስጥ እንግዲህ ለብዙዎቻችን ጥያቄ የሆነ ጉዳይ ነበር። ምናልባት ኤአይ የስራ ቦታችንን ይሸፍን ይሆን?
የሚለው ነገር አላሳሰባችሁም እንዴ? ምን በጣም ደስ የሚል ጨዋታ ነበረን። በጣም ማሰብ የነበረብንም ልናስበው ብቻም ሳይሆን ደግሞ ብዙዎችም ደግሞ ጥያቄ ያነሱበት የነበረ ጉዳይንም ያነሳ ነውና ስለሰጣችሁኝ ጊዜ እጅግ አድርጌ አመሰግናለሁ። ሔዋን ጳውሎስ አብሬያችሁ ቆየሁ። በሚቀጥለው ሳምንት ደግሞ በሌላ ሀሳብ እንገናኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሀገራችንን ሰላም ያድርግልን። ሰላም